ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ዛሬ ከእንጦጦ ግርጌ ስር ተገኝተናል። እንግዲህ ሰሞኑን እንደሰማችሁት እንዳያችሁት የእንጦጦ የወንዝ ዳርቻ ፕሮጀክት ተመርቋል። እንዲሁም ደግሞ ቀበና ድልድዩ ጋር እጅግ የሚያምር የግድብ ስራም ተጠናቋል። በሃይላይቱ ላይ ደግሞ እንደተመለከታችሁት ዛሬ የማሳያችሁ የቀበና የወንዝ ዳርቻ ከመነሻው ይሆናል። አሁን ደግሞ እያየን ያለነው የእንጦጦ ሀመረ ነው ቅድስት ኪዳነ ምሕረት ቤተክርስቲያንን ነው። ይህ ቤተክርስቲያን እንግዲህ አዲስ አበባ ውስጥ ካሉ ጥንታዊ ቤተክርስቲያናት አንዱ ነው። ከከተማም ብዙዎች ለጸሎት የሚመጡበት ቤተክርስቲያን ነው። ቤተሰቦች ከዚህ እንደወጣን ልክ የቀበና የወንዝ ዳርቻ መነሻውን አሳያችኋለሁ። ቤተሰቦች ይህ ቪዲዮ ለብዙዎች ተደራሽ እንዲሆን ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ እንድትጀምሩት እጠይቃችኋለሁ። አሁን እንግዲህ እዚህ ቤተክርስቲያን ውስጥ እጅግ እድሜ ጠገብ ዛፎች ያሉበት ነው። የጽድ ዛፎች አሉ። በጣም የሚያምር ነው። ቀዝቃዛ ነው። ነፋሻማ ነው። ማራኪ ነው። ቤተሰቦች አሁን እንግዲህ ወጥተናል። ወደ ፕሮጀክቱ ልንሄድ ነው። ልክ ከእንጦጦ ኪዳነ ምሕረት እንደወጣችሁ ወደ ቀኝ ስትታጠፉ ነው የቀበና ወንዝ ዳርቻ ፕሮጀክቱ የሚጀምረው። እንዲሁም ደግሞ የቀበና ወንዝ መነሻ ቦታ ማለት ነው። ይህ አሁን ደግሞ እያየን ያለነው አዲስ የተከፈተ ትልቅ ፓርኪንግ ነው። አንደኛ ለጎብኚዎች ያገለግላል። ጎብኚዎች እዚህ በመጡ ጊዜ ፓርክ አድርገው ሊሄዱ ይችላሉ። እንዲሁም ደግሞ የእንጦጦ ሀመረ ነው ኪዳነ ምሕረት የዓመታዊ በዓል እንደዚህ በሚኖርበት ጊዜ ትልቅ ማስተንፈሻ የሚሆን ፓርኪንግ ነው። አሁን እያየን ያለነው እንግዲህ የእንጦጦ የቀበና የወንዝ ዳርቻ መጀመሪያ የሚያሳይ የተራራማ የሆነ ሎጎ ነው። ተፈጥሯዊ ውበት ቀበና ሪቨርሳይድ ዴቨሎፕመንት ይላል። እንዲሁም ደግሞ ፓርኩ የሪቨርሳይድ ፓርኩ ማለት ነው የቀበና የሚያሳይ ዲዛይን ነው በማፕ ደረጃ የተሰራ። ከዚህ እንግዲህ አንድ ጎብኚ እንደመጣ የሚሄድባቸውን መንገዶች አይቶ እንዲሁም ደግሞ ላንድስኬፓቸው ምን እንደሚመስል ካየ በኋላ ጉዞውን ይጀምራል ማለት ነው። እጅግ የሚያምር ቦታ ነው። እንዳየሁት በጣም ነው የወደድኩት። እጅግ ሰላምን የሚሰጥ አረንጓዴ ነው። ንፋሱ እንደዚህ ቅዝቃዜው እጅግ ማራኪ ነው እና ደግሞ አሁን የእግረኛ መንገድ አለው። በጣም ምቹ የሆነ እስከዛው እስከ ግድቡ ድረስ ቀበና በእንግሊዝ ኤምባሲ ኮከበ ጽባህ ድረስ የሚያደርስ የእግር መንገድ አለው። እጅግ ረጅም ነው። ነግራችኋለሁ በኋላ። ይህ የቀበና ሪቨርሳይድ ፓርክ ምን ምን ይዟል የሚሉትን ነገሮች ማለት ነው። አሁን እንግዲህ እዛው የቀበና ሪቨርሳይድ ፓርኩ ጋር መጀመሪያው ካፌዎች አሉ። ከነሱ ነው የምንጀምረው። እንዲሁም ደግሞ የልጆች መጫወቻ አለ። ኳስ ሜዳም አለ በመጠኑ የተሰራ። አሁን ወደ ኋላ የእንጦጦ ሀመረ ነው ኪዳነ ምሕረትን እያየናት ነው ያለ ነው። ይህ እንግዲህ በዚህ ፓርኩ ጋር እንደገባችሁ አረፍ ብላችሁ ሻይ ቡና ብላችሁ ልትጀምሩ ትችላላችሁ። አዲስ የተሰራ በመስታወት ካፌ ነው። የሪቨርሳይድ ካፌ ነው። ልክ ከካፌው ጋር ደግሞ አጥሩ ጋር ሆናችሁ እንደዛ አይነት ቪው እያያችሁ መቆም ትችላላችሁ። አሁን የላንድስኬፑን አረንጓዴ የማድረግ ስራ ኦልሞስት እየተሰራ ነው። አሁን እያየን ያለ ነው። አረንጓዴ እየለበሰ ነው። እዚህ አካባቢ በመጠኑ ይቀራል፣ ግን ኦልሞስት ተጠናቋል። እንግዲህ ቀበና ወይም የሀገራችን ወንዞች በምናይበት ጊዜ ብዙ ጊዜ አፈር ስለሚይዙ አፈር የቀላቀለ መልክ ነው ያላቸውና እንደዚህ ደግሞ መሬቶችን በሳር እየሸፈንን ከለራቸው ትክክለኛ ተፈጥሯዊ የውሃ ቀለም እንዲይዙ ማድረግ እንችላለን። እንግዲህ በዚህ አካባቢ ሰፊ የአረንጓዴ የማልበስ ስራ ስለተሰራ የወንዞቹ ይሄ አፈር የሚመስለው ከለራቸው እየቀረ ይሄዳል ወደፊት። ግን አሁንም ሰፊ ስራ ይጠይቃል። ለምን? ወንዞች ያው ዝናብ በሚዘንብበት ጊዜ ከቤት ጀምሮ ነው ፍሳሽ ይዘው የሚወርዱትና ስለዚህ አካባቢያችንን እንደዚህ በጠበቅን ቁጥር የውሃ ቀለማቸው ይስተካከላል። አሁን እንግዲህ ይሄ መነሻው ነው እያየን ያለ ነው። በተራራው አለት ላይ ነው እንግዲህ ቀበና እየወረደ ያለው። መነሻው ይሄ ነው የቀበና ማለት ነው። ቤተሰቦች እስኪ ተመልከቱት። እዛው ደግሞ ፊት ለፊት ይሄ ለህፃናት መጫወቻ የተገነባ ነው። አርቲፊሻል ሳር ነው የለበሰው በጭቃ በሚሆንበት ጊዜ ምንም። እንዲሁም ደግሞ የህፃናትን ሰውነት በማይጎዳ መልኩ ተመችቷቸው እንዲጫወቱበት የተደረገ ነው። ይሄ ደግሞ አነስ ያለ ስቴዲየም ነው። ከላይ የምናየው ሰማያዊ ከለር ተጫዋቾችን እየተመለከቱ ቤተሰቦቻቸውም ሊሆኑ ይችላሉ። እንዲሁም ደግሞ በተራ ሲጫወቱ አረፍ የሚሉበት ነው።
ቤተሰቦች እንግዲህ እንዳያችሁት ይህ አካባቢ እጅግ ማራኪ እና በጣም የሚያምር ነው። እጅግ የበለጠው የሚያምረው ነገር ግን ወደፊት ነው ገና ያለው። ተንጠልጣይ ድልድይ አለ፣ እድሜ ጠገብ ዛፎች አሉ። በቃ የአዕዋፋትን ከንጹህ አየር ጋር ድምፃቸውን እንሰማለን። እጅግ ማራኪው ነገር ወደፊት ነው ያለው። አሁን ይቺ ግድብ ነው ድልድይ ደግሞ የቀበና የወንዙ የመጀመሪያ ድልድይ ነች። ከዚህ ቀጥሎ በጣም ብዙ ድልድዮች አሉ ለእግረኛ የሚያስኬዱ። እንግዲህ ያው ወንዞች ሁለት አካባቢን ይከፍላሉና አንዱ ካንዱ አይገናኙም ነበረ። በዚህ አካባቢ ወደ ታች በምንወርድበት ጊዜ እናያለን። እንዲሁም ይህንን ቪዲዮ በተከታታይ ነው የማቀርብላችሁ። አንድ ሁለት ክፍል ይኖረዋል። ሰውን እዛ ጋር ትመለከቷቸዋላችሁ። ብዙ የእግረኛ መንገዶች አሉ። ዋው እንዴት ነው የሚያምረው! ይሄ አረንጓዴያማ ስፍራ ከላይ ደግሞ ተራራ፣ ጫካ በጣም ያምራል። በዛ ላይ ደግሞ በመሀል የእግረኞች መንገድ አለው። ወክ እያደረጋችሁ በዚህ መሄድ በጣም ነው ልብን ሀሴት የሚሞላው። አይ ሆፕ በቅርቡ መታችሁ ኤክስፔሪየንስ እንደምታደርጉት ወይም ደግሞ በቃ እንደምትጎበኙት እና ውበቱን በቃ ኖራችሁበት ፊል እንደምታደርጉት አልጠራጠርም። አሁን እያየነ ያለነው ደግሞ ችግኝ እየተከሉ ነው ልጆች። ይህ ችግኝ እንደ ጠይቂያቸው የብርቱካን ችግኝ ነው ብለውኛል። የሚበሉ ፍራፍሬዎችም እየተተከሉ ነው በዚህ አካባቢ። ኢማጂን አሁን ይሄ ብርቱካን ደርሶ እንግዲህ በዚህ አካባቢ ስትሄዱ እዚሁ ተቆርጦ እዚሁ ተሰጥቷችሁ እየበላችሁ ኢንጆይ ስናደርግ በጣም ነው የሚያምረው። አሁን እንግዲህ ወደ ዛፎቹ እየሄድን ነው። በጣም ነው የሚያምሩት። እንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት ቤተክርስቲያንም ደግሞ እያየናት እንሄዳለን። ቤተክርስቲያኑ አይታይም፣ ግን አካባቢው ቤተክርስቲያኑ በዛፍ የተከበበ ስለሆነ እሱን እያየ ነው እንሄዳለን። እጅግ ማራኪ ነው። በብዛት ግን ወሬ አላበዛባችሁም። ለምን በቃ ተፈጥሮ ፊል እንድታደርጉት አንዳንድ ብቻ መረጃዎችን ሰጥቻችሁ አበቃለሁኝ እኔ። እሺ ይህ የቀበና የወንዝ ዳርቻ ፕሮጀክት ምን ምን ይዟል የሚሉትን ልንገራችሁና እኔ አበቃለሁ። ከዛ እናንተ ይህን ውብ ተፈጥሮ ታጣጥሙታላችሁ። እንግዲህ የፕሮጀክቱ አጠቃላይ ስፋት 87.6 ሄክታር ነው። እርዝመቱ ደግሞ 10.5 ኪሎ ሜትር ነው። እኔ ይህን ቪዲዮ ሲሰራ ይህን ሁሉንም ሞርኒንግ ላይ ነበር ወደዚህ አካባቢ የመጣሁት። 10.5 ኪሎ ሜትሩንም ተጉዣዋለሁ ማለት ነው። ሁሉንም ደግሞ አሳያችኋለሁ በክፍል በክፍል። በፕሮጀክቱ የተገነቡ ነገሮች ምን ምን አሉ? አንድ ትልቅ ግድብ አለ ኮከበ ጽባህ ትምህርት ቤት ጋር ያለው ያሳየኋችሁ ግድብ አለ። እሱ በጣም ደስ የሚል ማራኪ ነው፣ ትጎበኝታላችሁ። እንዲሁም ደግሞ 16 አነስተኛ ግድቦች አሉ በዚህ አካባቢ። 3 ቼክ ዳሞች ደግሞ አሉት። እንዲሁም ደግሞ 1.2 ኪሎ ሜትር ርዝመት ያለው ሃይኪንግ አለ። አሁን እየሄድንበት ያለው ሃይኪንግ ነው። ከዛ ቀጥሎ ደግሞ ባይክ ማድረግ ትችላላችሁ፣ ይመቻል መንገዱ። እጅግ ግን ተራራማ ነው፣ በጣም ልምድ ይጠይቃል። የመሬት ጥበቃውን በተመለከተ ደግሞ 36928 ካሬ ሜትር ስፋት ያለው የኮንሶ እርከን እንዲሁም ጋቢዮን አብሮ ተሰርቶለታል። 36928። እቺ ደግሞ የእግረኛ መሻገሪያ ናት ወደ እንጦጦ ኪዳነ ምሕረት ሁለተኛዋ ግድብ ማለት ናት ቤተሰቦች። ሁለተኛዋ የእግር መሸጋገሪያ ሶሪ። እንዲሁም ደግሞ 59.7 ሄክታር አረንጓዴ ሽፋን አለው። ይህ ግሪን ኤሪያው ማለት ነው። 10.62 ኪሎ ሜትር አስፋልት መንገድ ተሰርቶለታል። 33.2 ኪሎ ሜትር ደግሞ የእግረኛ መንገድ አለው። እንዲሁም ደግሞ ከዚሁ ጋር ተያይዞ በዚሁ ኪሎ ሜትር ልክ 32.2 ኪሎ ሜትር ማለት ነው የመንገድ የመብራት ተዘርግቶለታል። ሰው በጣም የሚያምር ቦታ ነው። ተመልከቱት እንዴት እንደሚያምር። ወይኔ እኔ በዚህ ሲሄድ በቃ የሆነ የምድር ገነት ውስጥ እንደገባሁ ነው የቆጠርኩትና እንዲሁም ደግሞ 100 ሰው በአንድ ጊዜ የሚያሻግር ተንጠልጣይ ድልድይ አለ። አሁን እየደረስንበት ነው። በሱ ጋር ደግሞ መሄድ በጣም ደስ ይላል። እንዲሁም ደግሞ የተለያዩ ስዕሎች የተሳሉ አሉ። እንግዲህ ይህ አካባቢ ጫካ እንደመሆኑ መጠን ልትፈሩ ትችላላችሁ፣ ግን ፖሊሶች አሉ በዚህ አካባቢ። በቃ ምንም ሴኩሪቲ ምንም አያሳስባችሁም። አካባቢው ሰላም ነው፣ ግን እንደው ፈራ ብታደርጉ እንኳ ጫካ ስለሆነ ፖሊሶች አሉ እዚህ አካባቢ።
ቤተሰቦች እንግዲህ የዛሬውን ቪዲዮ በጣም እንደምትወዱት እርግጠኛ ነኝ። አመሰግናችኋለሁ። ለዛም ቻናሌ ደግሞ እንዲያድግ ላይክ እንዲሁም ደግሞ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። ሰላም ሁኑልኝ። ቀጣይ በኔክስት ቪዲዮ እንገናኛለን። ሰላም ሁኑ።